ሰላም ጤና ይስጥልን የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ከኢትዮ መዝናኛ በአዲስ ወቅታዊ ጉዳይ ወደ እናንተ መጥተናል። ከሰሞኑ ተጠባቂ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ወደ አድማጮች ዘንድ ሊደርስ ጥቂት ሰዓታቶች ብቻ ይቀሩታል። ነገ ሐሙስ ከቀኑ 8 ሰዓት በ2018 በርካታ 8 ቁጥሮች በተገጣጠሙበት የቴዎድሮስ ካሳሁን ቴዲ አፍሮ ምርጫ አልበሙ ለህዝብ ይፋ ይሆናል። በመቶ ሚሊዮኖች የሚጠበቁ አድማጮቹም ይህንን አልበም እየጠበቁ ይገኛል። ስድስተኛው የቴዎድሮስ ካሳሁን ቴዲ አፍሮ አልበም በውስጡ ምን ይዟል? 18 ውስጥ ሙዚቃዎች ስለምን ያትታሉ? በሚለው ጉዳይ ላይ ሰበር የሆነ መረጃን ይዘን መተናል። ስድስተኛው አልበም ከወዲሁ እጅግ አነጋጋሪ ሆኗል። በተለይም ደግሞ በመንግስት ቴዎድሮስ ካሳሁን ቴዲ አፍሮ በአርትስ ቲቪ ሊሰጠው የነበረው ፕሬስ ኮንፈረንስ መታገዱን ተከትሎ ይበልጥ አነጋጋሪነቱ ጨምሯል። ከዚህ ባሻገር ደግሞ በመንግስት በምርጫ ተሳትፎ ከወዲሁ ብቅ ያሉት እነ ከሙዙ ካሳም የቴዲ አፍሮን የቴዎድሮስ ካሳሁንን አልበም በተመለከተ ተቃውሞን እያነሱ ይገኛል። ከዚህ ባሻገር ደግሞ ቴዎድሮስ ካሳሁን ለ9 ዓመታት የለፋበትን አልበም ከዚህ ቀደም በሰዋሰው መልቲሚዲያ እንደሚለቀው ሲገልጽ ነበረ። ነገር ግን ከሰዋሰው ጋር እጅግ ውስብስብ በሆነ ሁኔታ ቴዎድሮስ ካሳሁን መለያየቱ ተነግሯል። ይህንንም በተመለከተ ከውስጥ የደረሰን ያልተጠበቀ መረጃ አለ። ቴዎድሮስ ካሳሁን በመጨረሻ ይህንን አልበም በራሱ ለመወጣት ለምን ወሰነ? ምላሽ ይዘናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንዳታደርጉ ልባዊ ግብዣችን ነው። ቀጥታ ወደ ዕለታዊ መረጃችን የምንሻገር ይሆናል። አንድ ብሎ የጀመረው የቴዎድሮስ ካሳሁን የስኬት የአልበሞች ጫፍ መዳረሻ በመጨረሻ ከ6 ደርሷል። ስድስተኛ አልበሙ ላለፉት 9 ዓመታት ሲጠበቅ ነበረ። ኢትዮጵያ የሚለውን አልበሙን ከለቀቀ በኋላ ቴዎድሮስ ካሳሁን የተለያዩ ነጠላ ዜማዎችን ቢለቅም ነገር ግን አልበሙን ለረዥም ጊዜ አራዝሞት ቆይቶ ነበረ። ስድስተኛው የቴዎድሮስ ካሳሁን ቴዲ አፍሮ አልበምም ከዚህ ቀደም ከነበሩት በበርካታ ጉዳዮች እጅግ ልዩ እንደሆነ ተነግሯል። በተለይም ደግሞ አልበሙ በውስጡ የያዛቸው ሙዚቃ ብዛቶች 18 መሆናቸውና ከዚህ ቀደም ያልተነሱ አዳዲስ ሐሳቦችም የተካተቱባቸው፣ ከዚህ ባሻገር ደግሞ ወጣትና አዳዲስ አንጋፋም አቀናባሪዎች የተሳተፉባቸውና ረቂቅ የሆነ የሙዚቃ ቅኝቶችም የታየባቸው ስለመሆናቸው ተነግሯል። ሙዚቃዎቹ ፍቅር፣ ትዝታ፣ ናፍቆት፣ ፖለቲካ፣ ሁሉንም የሰው አእምሮ ሊመረምረው የሚችል ጉዳይ ሁሉ ያነሱና ያካተቱ መሆናቸው ተነግሯል። አብዛኞቹ የግጥምና ዜማ ስራዎች የራሱ ቴዎድሮስ ካሳሁን ቴዲ አፍሮ መሆናቸው የተነገረ ሲሆን እጅግ አስገራሚና በበርካቶችም ዘንድ ከዚህ ቀደም እንደነበሩት 5 አልበሞች ሁሉ ትልቅ ተቀባይነትን ማትረፍ የሚችልበት ስለመሆኑም በስፋት እየተነገረ ይገኛል። ሙዚቃዎቹ ከተለቀቁና ህዝብ ዘንድ ከደረሱም በኋላ የሙዚቃ ክሊፕ እንደሚኖራቸውና ይህም ተወዳጅነታቸውን ይበልጥ እንደሚጨምርም ተነግሯል። ቴዎድሮስ ካሳሁን የመጨረሻ ኢትዮጵያ የተሰኘው አልበሙ በኢትዮጵያ ብሎም በአፍሪካ እንዲሁም ደግሞ በመላው አሜሪካም ትልቅ ተቀባይነት ያገኘ ነበረ። በወቅቱ የአሜሪካ ፕሬዝዳንት የሆኑት ባራክ ሁሴን ኦባማም ይህንን አልበም በተመለከተ እጅግ የወደዱት እንደሆነ ያደምጡትም እንደነበረና ዋይት ሃውስ ጭምር የገባ አልበም መሆኑን በወቅቱ በገጻቸው መመስከራቸው የሚታወስ ነው። ይህ ጉዳይም ለመላው ኢትዮጵያውያን በወቅቱ ኩራት እየነበረ ነው። የአሁኑ ወቅታዊ አልበምስ ዋይት ሃውስን ይጎበኝ ይሆን? በቀጣይ ሁሉ እውነታ የሚገለጥ ይሆናል። አልበሙ ሙሉ ጣጣውን ጨርሶ ከሰዓታት በኋላ ሐሙስ ከቀኑ 8 ሰዓት በቀን 18 እንዲሁም በ2018 በርካታ ስምንቶች በገጠሙበት የቴዎድሮስ ካሳሁን ቴዲ አፍሮ ምርጫ ሆኖ ለአድማጭ ተመልካች ይደርሳል። በሁሉም የቴዎድሮስ ካሳሁን ቴዲ አፍሮ የሶሻል ሚዲያ ገጾች ላይ ይፋ እንደሚሆን ተነግሯል። የዩቲዩብ ገጹ ከ1.3 ሚሊዮን በላይ ተከታይ ያለው ሲሆን በዚሁ ገጽ ላይ በርካታ ኢትዮጵያ አድማጮቹ ሙዚቃዎቹን ሊያገኙ እንደሚችሉም ተጠቁሟል። አልበሙ መውጣቱ ይፋ ከተደረገበት ወቅት ጀምሮ በተለይም ደግሞ ፖለቲካዊ ጉዳዮች በውስጡ ይኖራሉ በሚል ከፍተኛ የሆነ ውዝግብ እየተነሳ ይገኛል። ይህንን ተከትሎ ቴዎድሮስ ካሳሁን ከአርትስ ቲቪ ኢትዮጵያ ጋር ትልቅ ስምምነትን በመፈረም የሙዚቃውን ጉዳይ በተመለከተ ጋዜጣዊ መግለጫን ለመስጠት ወስኖ ጋዜጣዊ መግለጫ የሚደረግበት ቀን ይፋ ተደርጎ በሕዝብ ዘንድ ከፍተኛ የሆነ
ጥበቃ ቢኖርም በመጨረሻ በአርቲስት ቲቪ ሊተላለፍ የነበረው የስድስተኛው አልበም ጋዜጣዊ መግለጫ በመንግስት እግድ እንደወጣበትና በየትኛውም ሶሻል ሚዲያ የቴዎድሮስ ካሳሁንን አዲስ አልበም በተመለከተ ምንም አይነት ጋዜጣዊ መግለጫዎች መስጠት እንደማይቻል እንደተገለጸ ተነግሯል። ከዚህ ባሻገር በቀጣይ በተለያዩ ሚዲያዎችም ሙዚቃው የሚሰማበትን ሂደት በተመለከተ ያልተጠበቁ እቅዶች እየወጡ ይገኛል። ይህ ግን በአድማጩ ዘንድ አልበሙ ያለውን ተቀባይነት ይበልጥ የጨመረ እንጂ አልበሙ ላይ ምንም አይነት እንከን የፈጠረ አለመሆኑን የቴዎድሮስ ካሳሁን ፕሮሞተሮች እየገለጹ ይገኛሉ። ከዚህ ባሻገር እነ ከሙዙ ካሳም ይህን ጉዳይ በተመለከተ ከሰሞኑ ያነሷቸው ሐሳቦች በሕዝብ ዘንድ ትልቅ ትችትን እንዲያስተናግዱ ያደረገ ነው። መንግስትን የሚቃወም የመንግስትን ስራ የሚያጣጥል የትኛውም ሙዚቃ ሆነ የአርት ስራ ተቀባይነት እንደሌለውና አርቲስቱ ከመንግስት ጋር ከምንጊዜውም በላይ የጠበቀ ግንኙነትን በመፍጠር የመንግስትን ወቅታዊ የሆነ ስራ ማገዝ ይኖርበታል። ከዚህ ውጪ እንከንም ብቻ ማሳደዱ አይጠቅመንም። ይህ ጉዳይ በሕግም ቸል ልንለው የምንችል አይደለም የሚል አስተያየት መስጠቱን ተከትሎ ጉዳዩ ስለ ቴዎድሮስ ካሳሁን ቴዲ አፍሮ ነው በሚል ሰፊ መረጃዎች እየወጡ ይገኛሉ። ቴዎድሮስ ካሳሁን ከዚህ ቀደም ያወጣቸው 5 አልበሞችም በተመሳሳይ በወቅቱ በመንግስት እይታ ጥሩ ምልከታ ያልተገኘባቸው በውስጧቸውም ያዘሏቸው ግጥም ዜማዎችና የሙዚቃ ስራዎችም በመንግስት መንደር ከፍተኛ የሆነ ጭንቀትን የፈጠሩ ስለመሆናቸው ይነገራል። ቴዎድሮስ ካሳሁን በሙዚቃው ስለ ህዝብ ሰቆቃ በስፋት የሚያነሳ ሲሆን ወቅታዊ ፖለቲካ ጉዳዮችን በተመለከተም በግጥምና ዜማዎቹ ከፍተኛ የሆነ ምላሽን ከህዝብ ዘንድ ከህዝብ ጎን በመቆም የሚሰጥ አርቲስት መሆኑ አይዘነጋም። ይህንንም ተከትሎ ቀጣይ አልበሙ ከያዛቸው 18 ሙዚቃዎች መካከል የተወሰኑት ፖለቲካ ጉዳዮችን የሚያነሱ መሆናቸው አይቀሬ መሆኑ ይህንን ግምት ያሳደረና እግዶችም እንዲከታተሉበት ያደረገ ስለመሆኑ ይገመታል። ከዚህ ባሻገር ቴዎድሮስ ካሳሁን ከዓመታት በፊት ከሰዋሰው ጋር መፈራረሙን ተከትሎ የአልበም ስራው በዚህ በሰዋሰው እንደሚለቀቅ በስፋት ሲነገር ነበረ። ነገር ግን ሰዋሰው በገባበት ከፍተኛ የሆነ ጫና ከቴዎድሮስ ካሳሁን ጋር በመስማማት በመጨረሻ የአልበም ስራው ሙሉ ለሙሉ ለቴዎድሮስ ካሳሁን እንደተወለት ተነግሯል። ሰዋሰው ከግዙፍ ድምፃውያን ጋር ከዚህ ቀደም በርካታ አልበሞችን መስራቱ ይታወሳል። ይህንንም ተከትሎ ቴዎድሮስ ካሳሁንም ለዓመታት በዚሁ በሰዋሰው መልቲሚዲያ 6ኛ አልበሙን እንደሚለቅ ቢነገርም 9 ዓመታትን አድማጩን ያስጠበቀው ቴዎድሮስ ካሳሁን በራሱ የዩቲዩብ ገጽ የሶሻል ሚዲያ ገጾች እንደሚለቅና ከሰዋሰው ጋር የነበረውን ውል ሙሉ ለሙሉ መቅደዱ ተነግሯል። ጉዳዩ ትልቅ ጥያቄ ቢያስነሳም ነገር ግን በርካታ አሁንም ለሕዝብ ግልጽ ያልሆኑ ጉዳዮች ቴዎድሮስ ካሳሁን ከዚህ ግዙፍ የሙዚቃ አውታር ጋር እንደገጠመውና በመጨረሻም አልበሙን በራሱ ገጽ ራሱ ይፋ ለማድረግ እንደወሰነ ተነግሯል። በበርካታ አዳዲስ አጀንዳዎች የተሞላው የቴዎድሮስ ካሳሁን ቴዲ አፍሮ አልበም በነገው ዕለት ይፋ የሚሆን ይሆናል። እኛም አዳዲስ መረጃዎችን አካተን እንመለሳለን። ለኢትዮ መዝናኛ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከልብ አመሰገንን።